ለሁሉ ጊዜም ለኢትዮጵያ ሙዚቃ ትልቁን የማይተካውን ነገር አድርጎልን ላለፈው ለክቡር ዶክተር ነው የሚባለው እኔ ፕሮፌሰር ብቻ ሳይሆን ከፕሮፌሰር በላይ ሌላ የሚሰጥ ነገር ቢኖር ለጥላሁን ገሰሰ እንዲሰጥ እወድ ነበረ። የጋሼ ጥላሁን ገሰሰም የልደት በዓል በጋሽ ተስፋዬ የልደት በዓል ዕለት በመስቀል ዕለት እንደሆነ ያው ሁላችንም እናውቃለን። ነፍሱን በትክክለኛው በአጸደ ገነት ያኑርልን። ለሁላችንም ዘመን ማይሽረው ነገር ሰጥቶን ሄዷል። እሱንም እንኳን ለልደት በዓል አደረሰ እኛ ወደ አንተ እስከንመጣ በልደትህ በዓል እንኳን አደረሰህ ብለን መልካም ምኞታችንን እናቀርባለን። እናመስገን። እልልታውን ጭብጨባ አድርጉላቸው። የሀገራችን ባህል የለም። ቀደም የደንጌሳ ሲባል አልሰማችሁም? እናቶች እህቶች የላችሁም? እልል በሉ እንጂ። እሺ ዳዊት እየተጫወተ ኬኩን እንቆርሳለን። ጋሽ ተስፋዬ እንኳን አደረሰ። እሺ ኬኩ እየተቆረሰ ነው። እንኳን አደረሰ ጋሽ ተስፉ። እንኳን አደረሰ ጋሽ ተስፉ ለ84ኛው ዓመት እንደዚሁም ለ60 ዓመት ያገልግሎት ጊዜ እንኳን አደረሰ። ሁላችሁም ቤተሰቦች ልጆች ወይዘሮ ወንበረ እንኳን አብሮ አደረሰሽ። መልካም በዓል ይሁንልሽ። ጋሽ ተስፉ እንኳን አደረሰ። አለጥፋ ከቤትሽ አለጥፋ ከቤትሽ ምንም ባይታይም መልኬ ላይ ባይሳለ ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል። አጨብጭቡላቸው በያላችሁበት። መልካም አዲስ ዓመት ይሁን። በደንብ አጨብጭቡላቸው። እንባዬ ጉንጬ ላይ ቢፈስ መልካም ነበር፣ ቢፈስ መልካም ነበር። ሊጎዳኝ ልቤ ውስጥ ገብቶ ከሚከበር ተዘግቶ ልጠይቀው ሄድኩና እሱ ጋር ጥቂት ቀን እንደቆየው በአዲስ አበባ የ53ቱ የታህሳስ ግርግር ተነሳ። ተስፋዬ የሺካጎንና የሌሎች ከተማዎችን ታላላቅ ጋዜጦች በሙሉ ሰብስቦ በጥድፊያ ያገላበጠ ሲያነብ እኔ ያላነበብኩ መሆኔን አየ። ለምን አታነብም አለኝ። ምን ያደርግልኛል አልኩት። በጣም ተናደደ። አገር አይደለም አትረባም ብሎ ገላመጠኝ። ተቀየመኝ። ግን ምናልባት ከግማሽ ሰዓት በኋላ ቂሙን ረስቶታል ትዝ እንደሚለኝ ከሆነ። ይህ እንግዲህ በ53 ዓመተ ምህረት ነበር። ዛሬ ግን አቦይ ተስፋዬ ለኡመር ሀያም የሰጠውን ቅጽል ስም እኔ ልጠቀምበትና አቦይ ተስፋዬ ይመስለዋል። አቦይ ሀያምን እስከ መተርጎም ደርሰዋል። ምናልባት የሆኑ ሰዎች ወይም ሁኔታዎችን ሊጠላ ይችላል እንጂ አገሩን የማይወድ ፍጡር እንደሌለ አሳምረው ያውቃሉ። ቀበሮም ጉድጓዱን የሚያድንበትን አካባቢ ይወዳል። ወፍም ጎጆዋን የምትበርበትን አገር፣ ሸረሪትም ያደራችበትን ጥግ፣ ሰውም እትብቱ የተቀበረበትን
በልጅነት የቦረቀበትን አድጎ ልቦና የገዛበትን አገሩን ሁሉ ጊዜም ይወዳል የፍቅሩ አገላለጽ ይለያይ እንጂ ብሎ ነበር ስብሐት ለእግዚአብሔር ስለ ጋሽ ተስፋዬ። ዛሬ 84ኛ ዓመት የልደት በዓሉን 60ኛ ዓመት ከዩኒቨርሲቲ የተመለሰ አገሩን ማገልገል የጀመረበትን በዓል ስናከብር ሁላችንም እሱ የተሰጠው ጸጋ እንዲሰጠን እሱ የደረሰበት ደረጃ እንድንደርስ እንዲያበቃን እየጸለይን ለሱ ደግሞ ይህን እድሜና ችሎታ ይህን አገልግሎት የሰጠውን ፈጣሪ እያመሰገንን ነው። ደበሽ አይግርም ጋሽ ተስፋዬ እኛን እንደርሳስ ቀርጾ ጥበበኛ ያደረገን እሱ ስለሆነ የሱ የምስክር ወረቀቶች እኛ ነን። ጋሽ ተስፋዬን ማቀው እሱ ትልቅ ነው። እኔ ድግ ስል ተፈሪ መኮንን ትምህርት ቤት ጀምሮ ነው። ያኔ እሱ ያቀኝ ምን ያውቀዋል። ለሁለተኛ ጊዜ ያወቅኩት ቤተ ኪነት ጥበባት እንዲያለው እሱ ኃላፊ ሆኖ እኔ ልሰለጥንና የቲያትር ባለሙያ ለመሆን ሄጄ ነው። ጋሽ ተስፋዬ በተፈጥሮ ሰው ሲቀየምና ሲያዝን አይቼዋለሁ። አኩርፎ አይቼዋለሁ። ቂም ይዞ ሰው ላይ አይቼዋለሁ። ሁል ጊዜ ሳቅ፣ ሁል ጊዜ ደስታ፣ ሁል ጊዜ ፈገግታ፣ ሁል ጊዜ እልልታ ነው ጋሽ ተስፋዬ ሲፈጥረው። ልቡ ምንም ቆሻሻ የሌለበት ንጹህ ሰው ነው። ንጹህ እኔ ፍርድ ቤት እንድቀርብ ያደረገኝም እሱ ነው። አንድ የጥበብ ባለሙያ ዩኒቨርሲቲ ውስጥ ትምህርቱን እየተማረ ነገር ግን የሚያድርበት ቤት ልብስም የሚገዛበት ደብተሮቹን የሚገዛበት ምግብም የሚሆነው ገንዘብ የሌለው ምስኪን ግን ጥበበኝነቱን ገና ከዩኒቨርሲቲ ሳይወጣ ያሳየ ያስመሰከረ እሱን ሰው በብሔራዊ ቲያትር ቤት መዝናኛ ክለብ ስራ አስኪያጅ አድርጎ ቀጠረው። ሲቀጥረው እኔን ነው መስከር ያለ ብቃት አለውና ቢቀጠር ይጠቅማል ተብሎ ተቀጠረ። ወዲያው ለሰራተኞቹ የሚሆን ልብስ ኤሪክ ሆኒከር በመጡበት ጊዜ ለዩኒፎርም የሚሆናቸው ልብስ ይሄ የተቀጠረ ሰው ከጨርቃጨርቅ ፋብሪካ ፈርሞ እንዲያመጣና ለጉዮቹም ለሰራተኞቹም እንዲያሰፋ ሲደረግ እኔ ነኝ የፈረምኩት። ጋሽ ተስፋዬ በዛን ጊዜ አልነበረም፣ ውጭ ሄዶ ነበር። ወኪል አድርጎኝ ሄደው እኔ ነው። በዛ ምክንያት አላግባብ ጨርቅ አውጥተው ሸጠዋል ተብለን 6 ሰዎች ተከሰሰ። የከሰሰን የኢሰፓ አንደኛ ጸሐፊ የነበረው ብሔራዊ ቲያትር ቤት በኋላ ፍርድ ቤት ቀርበን ለምስክርነት ቃለ መሐላ ማድረግ ስለነበረበት ማል ሲባል አልምልም ማለት በመጽሐፍ ቅዱስ ትምላለህ አልምልም፣ በቁርአን ትምላለህ አልምልም፣ በምንድን ነው የምትምለው ሲሉ እኔ መሐላ ሳልሰጥ ነው የምከሰው መመሰክረውን በዛ ነው አለ። እኛ ደግሞ ቃለ መሐላ ያልሰጠ ሰው ፍርድ ቤት ቀርቦ ሊከሰን ሊያስቀጣንም ሊያስጠይቀንም አይችልም ብለን ይግባኛል ካልማል ሰዎቹ ነፃ ናቸው ተብሎ ተለቀቀ። እንደመጣው ጋሽ ተስፋዬ ምናልባት አያስታውስ ይሆናል ቢሮ ሄጄ ጋሽ ተስፋዬ
ነፃ ወጣን እኮ ምን ሆናችሁ ነበር እንዴ? ፍርድ ቤት እኮ ሄደን ነበር በዚህ ምክንያት ተከሰን እና እንዴት ነፃ ወጣችሁ? ከሳሻችንና ምስክርም የሆነው አልምልም ስላለ ነው። እንኳንም ያልማለ ነፃ ወጣችኋል። ነገር ግን እሱን እኔ ቀጣዋለሁ ብሎ እሱን ቀጣው። እንዲህ አይነት ሰው ነው ጋሽ ተስፋዬ። ጋሽ ተስፋዬ ለሀገር ፍቅር ቲያትር ቤቶች ሁሉ የሌላቸው የመጀመሪያውን አውቶቡስ በመግዛቱ በሰራተኞቹ ተከሶ መከራውን ሳይ ጋሽ ተስፋዬ ለሀገር ፍቅር ቲያትር ቤት ሰራተኞች ኢንሹራንስ ያስፈልጋቸዋል ብሎ ከኢንሹራንስ ኩባንያ ጋር ተነጋግሮ ሊያስገባ ሲታገል በዛም ተከሶ መከራውን ያለኝ ሰው። በብሔራዊ ቲያትር ቤት ላሉ ሰራተኞች ደሞዛቸው አይበቃም ሊጨመርላቸው ይገባል ብሎ አስጠንቶ በግሉ ደሞዝ ስለጨመረ ከብሔራዊ ቲያትር ቤት ተባሮ ወደ ኢትዮጵያ ቴሌቪዥን ሄደ። ለቃል ሲባልም አላኮረፈ፣ ቴሌቪዥንም ሄድ ሲባል አላኮረፈ። ኩርፊያ ስለማያውቅ ደግ ሰው ነው ጋሽ ተስፋዬ። አጠገቡ ያሉትን ባለሙያዎች እንደ ልጆቹ እንደ ወንድሞቹ ነው የሚያየው። ክፉ ነገር አድርጎ አያውቅም። ቤተ ኪነ ጥበባት በቲያትር ቤት ውስጥ ለመጀመሪያ ጊዜ ትልቅ ቲያትር በሰራሁበት ጊዜ የመረጠኝም ያሰራኝም ጋሽ ተስፋዬ ነው። ስለዚህ ጋሽ ተስፋዬ የኔ የሙያ አባቴ የሙያ ፈጣሪዬ ነው። ተማሪው ነበርኩ፣ እዛ የሥራው ባልደረባው ትንሽ ቆይቼ ደግሞ አሁን ጓደኛ እየተባልኩ ነው ወግ ደርሶኝ። ይሄን ሁሉ ስለፈቀድክልኝ ጋሽ ተስፋዬ በጣም አመሰግናለሁ። አስተምረን እዚህ ስላበቃኝ ውለታህን ባልከፍልም ምስጋናዬ ግን ምን ጊዜም ካንተ ጋር። እግዚአብሔር ይስጥልኝ፣ እድሜህን ረዘም ያርገው። አንተ እንደምታስበው ሳይሆን እግዚአብሔር በፈቀደው ያቆይልን። ሁላችንንም ከሚተርፉት ጎራ ያሰልፈን። ኮቪድ የሚባል በሽታ መጥቷል፣ ከሱ ይሰውራል። እግዚአብሔር ይስጥልኝ። ያው እንደ መግቢያ አድርጌ ብዙ ጊዜ ነው የማወራው። እታያለሁ። እሺ፣ እንኳን የጥበብ አባታችን በተለይ ለኔ የቲያትር ማሟሻዬ ነው። ይሄን ታውቃለህ ከተስፋዬ አንዳንድ እንደኔ አይነት እድለኞች ከትልቅ ዋርካ ስር ተጠልለው ይወጣሉ። ጋሽ ተስፋዬ የመጀመሪያውን ባለካባና ባለዳባ ምንም የማላቅ ሰውዬ ከምንም ነገር ተነስቼ አንዳች ነገር ለመሆን መድረክ ላይ ስወጣ የመጀመሪያ ያጋጠመኝ እሱ ነው። አመሰግናለሁ አክብረህ ስለተቀበልከኝ። እና ደግሞ እጅግ የማከብረው እጅግ የምወደው ተፈሪ ብዙአየሁ ነበር አዘጋጁ። እጅግ የሚከበረው እጅግ የሚደነቁት ደግሞ መንግስቱ ለማ ነበሩ ደራሲው። እንግዲህ እነዚህ እጅጎች መካከል ገብቼ ችግኞኝ የወጣው ሰው ነኝና እድለኛ ነኝ። እና ይሄን ለመናገር ነው እድል ስላገኘው ደስ የሚለኝ። በተረፈ ጋሽ ተስፋዬ ያ ዘመን ድጋሚ ያምጣብህ። አዝኜ ነበረ። አንድ ቀን ፊት አልቅሰህ አይቼ በስራ አዝነህ አይቼ ለኔ የደስታ ምንጭ ነበርክ። ሰውዬ ደግሞ ካንተ ፊት እንባ አይቼ ስለነበረ እግዚአብሔር ያንን እንባ ድጋሚ ባንተ ላይ አያምጣው። እሷን ነገር ልናገር ፈልጋለሁ። እድሜህ እንዲሁ መልካም እንደሆነ እንዲሁ እንዳበበ በነገራችን ማለት ከውጭ እኮ መጥቶ ሲማር የለኮሰው ዘመናዊ እሳት ነው። ችቦውን እሳቱን እየለኮስን ሁላችንም ያዝ ነው። እውነት አይደለም? የጋይ ስብሐት ጓደኛም ነው። የእሱ ጓደኞች ናቸው ብዙዎቹ ለኢትዮጵያ አርት እሳት ሆነው
እስካሁን ድረስ የተቀባበል የምናነዳቸው ወይ ብርሃን ያደረግናቸው እነሱ ናቸውና ዘመን በጣም መልካም ነበር። መልካም ዘመን ወደኛ ያሻግረሃል። የሚቀጥሉት መልካም ዘመኖች ይሁኑልህ። እኔ ልረሳው የማልችለው እሱ ዋርካ ስር ሆኜ ያደግኩ ነኝ። ጥላው ነክቶኛል፣ ትንፋሹ ነክቶኛል፣ ምርቃቱ ነክቶኛል። እሰየው አንተም እድለኛ ነህ። የሚመሰክርልህ ልጅ ማግኘት ትልቅ ነገር ነው። አደለቀ ይጠቀኝ እድለኛ ነህ። ጋሽ ደብም እድለኛ ናችሁ። እድለኛ ነህ አንተም። አመሰግናለሁ። ከዚህ በላይ ብዙ ባልናገር ደስ ይለኛል። እሺ አመሰግናለሁ። የተከበራችሁ ጥሪ ተደርጎላችሁ ለመጣችሁ እንግዶች በሙሉ የሄዱትም ቢሆኑ በመንፈስ መልእክቴ ይድረሳችሁ፣ ለእናንተም ይድረሳችሁ። መቼስ እድሜ እግዚአብሔር ጸጋ ነው። ሰው ይታገላል ለመኖር፣ ኑሮን ለማሸነፍ ሌት ተቀን ይኳትናል። ይህን ደግሞ እግዚአብሔር ያዘዘው ስለሆነ ነው። እኔ ስኳትን ይኸው 84 ዓመት ቆይቻለሁ። እዚህ ያልደረሳችሁ እንድትደርሱ፣ እዚህ የደረሳችሁ ደግሞ እንደኔ እንድትቀጥሉ እግዚአብሔር ጸጋው አይለያችሁ። እና ምስጋና ልጄ ገልጾታል። አብዛኛው ሁሉንም ማለት እችላለሁ። ስጦታ ያበረከታችሁልኝ ሁሉ አዘጋጆቹን ይህንን ፕሮግራም የመራችሁትን ተሳታፊ የሆናችሁትን ሁሉ በእውነቱ ከልብ አመሰግናለሁ። እኔና መንበረ እንደገና ተጋባን እንዴ ነው ያልኩት። እዛ ሊሙዚን ውስጥ ስገባ እንደገና ሙሽርና ነው የመጣልኝ። በስተርጅና ብቻህና ይባላል። እኔ ከሙሽርና ጋር መጥቶልኛል። ለእግዚአብሔር ክብር ምስጋና ይግባው። በእውነቱ ሌላው ልገልጸው የምፈልገው ነገር ልደቴ ብቻ ሳይሆን በየዓመቱ አንዳንድ መጽሐፍ ያሳተምኩኝ ገበያ ላይ አወጣለሁ። አሁን መጨረሻ ላይ መጽሐፏ መታ ታድላለች መሰለኝ እና እሷ የደረሰቻችሁ ሰዎች የኔ ስጦታ ሆኖ ይቆጠርልኝና ኪሳችሁ እንደገባ ይቀጥል። ለሌላ ሰው ግን ልትገዙና ልትሰጡ ትችላላችሁ። መጨረሻው ገጽ ላይ ባዶ ስዕል አለ። የደራሲው ስዕል መቀመጥ በነበረበት ቦታ ላይ እዛ ላይ ተገልጿል። ሆን ተብሎ የተደረገ ነው ይላል። በከፊል እዛ ውስጥ የረዳት ፕሮፌሰር ገጸ ባህሪ አለ። አያልነህ ምትኩ አያል ሰው ነው። አያልነህ ብዬ መጀመሪያ ጽፌ አያልነህ ራሱ ስላለ በሕይወት ለወጥ አድርገው ብለውኝ አያል ሰው ብዬ ያደረኩት ነው እና አንዱት እዛ ውስጥ እንደ አልተር ኢጎ ይባላል በእንግሊዝኛ። ሌላው ሰውነት፣ ሌላው ማንነት ነው እዛ ውስጥ የሚገለጸውና የኔ እሱን እንድታነቡት አደራ እላለሁ። ለጓደኞቻችሁም እንዲገዙት ታደርጉልኝ እፈልጋለሁ። አሁን ማስታወቂያ ማውጣቱ ችግር ነው እና በይድረስ ነው የታተመው። ለዚህም ምስጋና ለማቅረብ እፈልጋለሁ ለቼምበር ማተሚያ ቤት ተሯሩጦ ላደረሰልኝ እና እጄ በመድረሱ
በጣም ደስ ብሎኛል። እንዲያውም የመጨረሻውን ኮፒ አላየሁትም እኔም በራሴ እና ስህተት ምናምን ያለበት እንደሆነ እንግዲህ የዚህ የችኮላ ምክንያት እንደሆነ ተረድታችሁ ይቅርታ እንድታደርጉልን ለእኔም ለማተሚያ ቤቱም እጠይቃለሁ። በጣም አመሰግናለሁ።